ነው። ለዛኛው ማልደግፍም ለዚህኛው ማልደግፍም እንዲቀን ተቀናንሰው ተስማምተው ሁለቱም እንድጠቀሙ ፈልጋለሁኝ። ለዛኛውም ደግፌ ለአስተማማኝ ነው ወይ የኛ አረብ ሀገር ለፍተን ፈግተን እንዴት እንደምናመጣ ታውቂዋለሽ? የእውነት ነው ወይ አስተማማኝ ነው ወይ? 0975 71 21 70 እና የተወሰነ ብር 50 ሺህ ምናምን ተቀንሷል። እንግዲህ ከገዙ የዚህን ሰሞን እንግዲህ 3 ሰው ልኬ ነበር አድርሰዋለች ማዘር ማለት ነው። የለኝም እንደዚህ የሆነ ነገር ቆልታችሁ ከሳት ላይ የምሳብበት ምናምን ነገሮች የሉኝም፣ ብዙ ነገሮች ማለት ነው። ስለሌለኝ ማዘር ይሄኛውን ሰራች። አሁን ራሱ ሰላም ሰላም፣ ውድ የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ አላችሁ? እኔ ያለሁኝ ክብሩ ይስፋ። እንግዲህ የዚህን ሰሞን ያው ብዙም እየተገናኘን አይደለም፣ እኔም ትንሽ አልተመቻቸልኝም ነበረ። እንዴት ናችሁ? ሁሉ ሰላም? እግዚአብሔር ይመስገን አለሁ። ተመስገን ከማለት ውጭ ምን ማድረግ እንችላለን? ከማማረር ማመስገን ጥሩ ነውና ብዙዎቻችሁ ያው እየጠየቃችሁኝ ነበረ። ለምን ቦታው ድረስ አትሄጂም? አዳዲስ ቤት የለም ወይ? ከአየኑ ውጭ እንዴት ነው ምናምን እያላችሁ ነው። የዚህን ሰሞን ደግሞ ሌሎቻችሁ ደግሞ ያው ቤተሰቦቻችሁ መጥተው ለማየት ፍቃደኛ እንዳልሆኑ የተወሰነ ልጆች ነግራችሁኛል። እና በጣም ነው ስልክ የሚበዛብኝ እውነት ለመናገር እና ያው ቤተሰብ ራሳችሁ ያልሆነውን ነገር ቤተሰብ ወይ እሺ እና እንደ ራሳችሁ ሆኖ ቤተሰብ አይላችሁም። ራሳችሁ ብትኖሩ ከስንቱ አንዱ ግን እውነት ሁሉንም አንድ ላይ መርገጥ ሳይሆን እውነት ለመናገር በዚህ ሳምንት ውስጥ አንዲት እህታችንም ያው እንደገዛችሁ ምናምን ነግራችሁ ነበረ፣ እንደጨረሰች ሁሉም ነገር ማለት ነው። ያው ሁሉም ሰው ደግሞ አንድ ነው ማለት አይቻልም። ሌላ ሰው በጣም አስተያየት እያበዙባችሁ ተው፣ የውሸት ነው፣ ካርታ የለውም፣ ካርታ የሌለው ነው፣ ዝም ብሎ ነው የሚወራ። ምን ሆንክ? ምን ሆንክ? ምን ሆንክ? እሺ እና ሁሉንም ሰው እንትን ማለት አይቻልም። ያው ግን ውሸት ነው ለምትሉ ነገር 100% ውሸት አይደለም። እንደገና ደግሞ ሄጂ ደግሞ አዳዲስ ቤቶችን ያልቀረስኩላችሁ ቤቶች በጣም ብዙ ቤቶች አሉ። እንደገና ደግሞ ላወራበት የፈለኩ ብዙ ሰዎች ያንን ቦሎኬት ቤት እያላችሁ ነውና ያው ሰው እየላኩኝ ነው። እስካሁን በትንሽ ብር እዚህ ሆኜ በስልክ እየጨረስኩኝ ነው። ግን የሚያሳይልኝ ሰው ስላለ እዛ ሰው ስላለኝ ማለት ነው። ግን ምንድነው ችግሩ እንደው ታውቃላችሁ? በትንሽ ብር ነው እየተጋጩ ያሉትና እኔ ለሁለቱም ነው፣ ለዛኛው ማልደግፍም ለዚህኛው ማልደግፍም እንዲቀን ተቀናንሰው ተስማምተው ሁለቱም እንድጠቀሙ ፈልጋለሁኝ። ለዛኛውም ደግፌ ለዚህኛው እምቢ ምልበት ነገር የለም። ስለዚህ ቤተሰብ ያው የዚህን ሰሞን ደግሞ ያለርኩበት ምክንያት ደግሞ ታውቃላችሁ። ያው ልጄ ማሞብኝ ስለነበር በደንብ እሱ ይሻለው ብዬ ነው። በጣም እየደወላችሁ አንቺ ራስሽ ለምን አትሄጂም እያላችሁኝ ነውና ያለርኩበት ምክንያትም ታውቃላችሁ። ብዙዎቻችሁ ደግሞ ስላላያችሁ ይመስለኛል የምጠይቁ ቪዲዮ ስላላያችሁት ማለት ነው። ስላላያችሁት ለእናንተ እንትን ብሎባችኋል፣ አዲስ ሆኖባችኋል። ቪዲዮውን በፊት ላይ ያላያችሁ ሰዎች ስላላችሁ ማለት ነው ይመስለኛል። እና አሁን ላይ እውነት ነው፣ እውነት አስተማማኝ ነው ወይ የኛ አረብ ሀገር ለፍተን ፈግተን እንዴት እንደምናመጣ ታውቂዋለሽ? የእውነት ነው ወይ አስተማማኝ ነው ወይ ያላችሁኝ? አዎ አስተማማኝ ነው። ስልክ ቁጥሬ ለምትፈልጉ ልንገራችሁ 0975 71 21 70 ልድገምላችሁ መሰለኝ 0975 71 21 70 ስልክ ቁጥሬ ማለት ነው። እና ደግሞ ያ ቦሎኬት ቤቱ በትንሽ ብር ነው እየተጣሉ ያሉት፣ ቀንሰዋል። ከጥሪው አልነበር የነገርኳችሁ? ጥሪውን ነግራችሁ ነበረ እና የተወሰነ ብር 50 ሺህ ምናምን ተቀንሰዋል። እንግዲህ ከገዙ የዚህን ሰሞን እንግዲህ 3 ሰው ልኬ ነበር። ከ3ቱ አንዱ እድለኛ ከሆኑ ሆኖ፣ ካልሆኑም ደግሞ ከእናንተ አንዱ ይመጣል ብዬ ተስፋ አደርጋለሁ። እና እኔም ማላምንበት እኔም እኮ ጠየቅበታለሁኝ አይደል እንዴ? እንደዚህ አይነት ነገር እኮ ኃላፊነት ስትወስዱ እጅግ በጣም ከባድ ነው፣ እጅግ በጣም ማለት ነው። እና
አስተማማኝ የሆነ ህጋዊ የሆነ ነገር ምንም ውሸት ሰው እናንተ ብዙ ሰው ስለምታማክሩ አትጠራጠሩ አይደለም። በነገራችን ላይ ተጠራጠሩ፣ ግን ስትጠራጠሩ በልክ አድርጉት። መጀመሪያ መታችሁ አይታችሁ አስፈትሻችሁ የሚለው ነገር የሆነ ነገር ላይ ውሸት የሆነ ነገር ካለው ኦኬ ይሁን እውነት ነው ትላላችሁ። ግን ሳታስፈትሹ ምን ሳትሉ እንትን አትበሉ እና አትጠራጠሩ። ትክክለኛ ነገር ነው፣ ምንም ውሸት የለበትም ልላችሁ ፈልጋለሁ። እኔ የምጠየቅበት ነገር ስለሆነ ማለት ነው። እኔ እያመጣውላችሁ ያለሁት እንደገና ደግሞ ረስቸዋለሁ፣ ይቅርታ። ቦሎኬት ቤቱ ውሃ እንትን ብለዋል ብያችሁ ነበር አለ። ውሃም ተከፍሏል፣ የመብራትም ተከፍሏል። መብራት ማለት ነው እንትኑ ቆሟል ብያችሁ ነበር አይደለ? እንጨቱ ማለት ነው ተከፍሏል። ቆጣሪዎቿ ማስገባት ነው። ስለዚህ ግዙ፣ አስቀምጣችሁ ለተወሰነ ጊዜ ባትኖሩም እንኳን እዛ ጋር ባትኖሩም እንኳን ለተወሰነ ጊዜ አስቀምጣችሁ ትሸጡታላችሁ ባይነኝ እኔ እና ለማንኛውም የዚህን ሰሞን ታውቃላችሁ ነገር ላሳያችሁ፣ በዚሁም ልንገራችሁ ብዬ ነው። ማዘር የሰራችሁ የዚህን የሆነ ጊዜ ላይ መቼም እንትን ስንሰነጥቅ ምናምን አይታችሁ ነበረ እና ይሄ ማራገቢያ በጣም ብዙ ጊዜ ገዛለሁኝ። ከሳቱ ላይ ታወጣና ፍሬ ላውት ላይ ስለምታስቀምጠው ይቃጠላል። እና ስለሚቃጠል በአጋጣሚ ሰፋችና እጅግ በጣም አሪፍ ነው። ሳሳ አርጋ ነው የሰራችሁ። በዚህ አጋጣሚ ላሳያችሁ ብዬ ነው። በጣም አሪፍ ነው ከመገዛ ምናምን ብላ ቆይ እኔ እንዴት እንደምሰራ ላሳያችሁ። ላይ ሄድን ሰራች ማለት ሌላ ማለ በነገራችን ላይ አሁን ራሱ እየሰፋች ነበር። ያው ራሱ እየሰፋች ነው። ምንድነው ባለው ቁና ይመስለኛል። እና ይሄን አድርሰዋለች ማዘር ማለት ነው። የለኝም እንደዚህ የሆነ ነገር ቆልታችሁ ከሳት ላይ የምሳብበት ምናምን ነገሮች የሉኝም፣ ብዙ ነገሮች ማለት ነው። ስለሌለኝ ማዘር ይሄኛውን ሰራች። አሁን ራሱ የተወሰነ ነገር ጨምሪበት ብያለሁ እንትን ያለች እና እኔም ደግሞ የጀመርኩት አለ፣ ግን የተወሰነ ጅምሮን እንትን ብዬ አሳያቸዋለሁ ስላልተስተካከለልኝ ነው። ይሁትና ግን የፈጣሪ ስራ ነው። ግርም ነው የሚለኝ ምኑ እንደሚገርመኝ ታውቃላችሁ? እንትኑ ከለሩ ምንም የተደረገ ነገር የለም፣ ግን ስሰነጠቅ አይታችኋል። ለካ ቀይና ዝም ብሎ ሎርማን ምናምን ይታያችኋል። ሎርማን እንትን ከለሮቹ እኔ ግርም ምን ያለኝ እንደዚህ እሷ ስሰፋ ሳይሆን እንዴ ኬት የመጣ ነው ምንድነው ከለር ምናምን ነገር እላለኝ። ለካ የራሱ ተፈጥሮ የቃል ላይ የበሰለና ያልበሰለ እነዚህ ከለሮች ማለት ነው። እና እግዚአብሔር ይመስገን ማዘርም እንግዲህ ቁጭ ባለችበት እኔም የምፈልገው የእንጀራ መሶብ የምፈልገው ግን ማን እንደምሰራው አላውቅም። ቢያንስ ብዙ ሰንጥቀናል፣ ብዙ አዘጋጅተናል። እንደዚህ አይነት ነገር ይገዛ ቢባል በአሁኑ ሰዓት በጣም ውድ ሆኗል። በጣም የተወደደው እና እኔ ከቻልኩኝ ሰው ከጀመረልኝ እስቲ የመሶብ ወይም ደግሞ የሰፌድ ምናምን ነገር እሞክራለሁ ብዬ አስባለሁ። እና እንዴት አያችሁ ማዘር ይቴ ኳላው ነው። ይሄ ስንት ቀኗ ነው? አንድ 4 ቀን መሰለኝ። 4 ቀን ነው ና 4 ቀን በ4 ቀን ነው እንደዚህ ያደረገችው። እሱም እያቋረጠች ጎበዝ እንዳታበላሽባት ቁጭ አድርጌ እያሉክ ነው። ጎበዝ በቃ ጎበዝ ይበላሻል። ይህ እውነት ይሰበርና በረከት መታ አለኝ። ቁጭ ውሃ ውስጥ ሄዶ ቁጭ አድርጋት። ውሃ ውስጥ ሰራበት። እሺ የኔ ውድ እሺ በቃ ቁጭ አድርጉ። ውስጥ አድርጉ ውስጥ እና በጣም ደስ ብሎኛል። ቢያንስ እንትን ብያለሁኝ። ጠቀስ እያልኩ እኔም እሰራለሁኝ እና ይሄን አክላል እንግዲህ እንደዚህ ነው የሚሰፋው። መቼ በስመ አብ እንዴ ገና ይሁን አንድ ዙር ነው የሚቀረው። አዎ
2 ዙር እንደዚህ 2 ዙር ከተደረገበት በኋላ ይበቃዋል። ትልቅ ነው፣ ከዚህ በላይ አያስፈልግም ብዬ አስባለሁ። ብዙ ነገር እንደዚህ እንትን ይባልበታል። ቆሎም ከተቆላ በኋላ ምናምን ይታፈስበታል በሰዓት ምናምን እና በጥንቃቄ ከተያዘ አሪፍ ነው። ይገዛ ቢባላው በትንሹ 500 600 እሱ ወይ ሳልተጋዳ ያደርኩት በጣም እንትን ብሎኛል። እንቅልፍ በጣም አገላጅቶኛል እግዚአብሔር እና ውድ ነው። እንደዚህም ጥርት ያለ ማታገኙ። አንዳንድ ቦታ ጥርት እንዳለ ደግሞ ዋጋውም እንደዛው ነው የሚጨምረው ማለት ነው። እና ውትፍትፍትፍ ያለ እንትን ያለበት አሁን ይሄ ትንሽ የተወሰነ ነገር አለ፣ ግን እንትን ይባላል። ከኋላው ራሱ ያምራል እንትን አላለም። እና ይሄንን ይመስላል። ለማንኛውም ማዘር የሰፋቸው እንግዲህ ዘንድሮ እነዚህን ሰፍታልሽ፣ ሌላውን ደግሞ እየቆየን የምናሳያችሁ ይሆናል። እዚህ ላይ ውለዋል ልላችሁ ፈልጌ ነው። እና ለማንኛውም የማሰራውን ቤት የዚህን ሰሞን ጂምሳን ግርግዳው ምናምን ነገር የሚሰራውን የሆነ ጊዜ ላይ ሊሾ ሲደረግ አሳይቻችሁ ነበር። አሁንም ያው ሌላ ሰው የሰው ልጅ የዘራውን ነው የሚያጭለው የሚባለው ነገር እውነት ነው። እና በጣም ጥሩ ልጅ አለ እጅግ በጣም ማለት ነው። እዛ እንደራሱ አድርጎ የሚያሰራ የሆነ ነገር ሲኖር እኔንም ጠይቀኝ፣ ሌላ ሰውም አለ። እየተመካከርን እየተነጋገርን በቪዲዮም እያሳየኝ ምናምን የሚሰራ በጣም ጎበዝ ታታሪ የሆነ ወንድማችን አለና እሱ ነው ቆሞ እያሰራ ያለው። ያው እኔ በፊት ላይ እየሄድኩኝ ነበረ። አሁን ላይ ግን ያልሄድኩበት የዘገየሁበት ታውቃላችሁ። ስለዚህ አንድ ቀን ደግሞ ሄጄ በስንት ብር ታውቃላችሁ፣ አንዱን ክፍል አፈርሰነው ነበርና ሳሎንና ጓዳውን በስንት ብር እንደሰራው ጅምሳኑ ግርግዳውንም ኮርኒሱንም በስንት ብር እንደሰራ ስንት ብር እንደፈጀባት የምናሳያችሁ ይሆናል። እንግዲህ ከ1-2 ቀን በኋላ ሄዳለሁ ብዬ ተስፋ አደርጋለሁ። እኛ ጋር እንግዲህ ትንሽ ቅዝቃዜ በጣም አለ፣ እጅግ በጣም ነው የሚበርደው። ስለዚህ እያንዳንዱ ዋጋ እነግራችኋለሁ። ለማንኛውም ደህና ሁኑ። ውሸት ነው የምትሉት ውሸት አይደለም ልላችሁ ፈልጋለሁ። ባላችሁበት ሰላማችሁ ይብዛልኝ።